ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። የኢትዮጵያን ብልጽግና ህልውና ለማረጋገጥ ሁላችንም በየዘርፋችን እኩል መሮጥ ይጠበቅብናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስገነዘቡ። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በአዲስ አበባና በክልል ከተሞች የተተከሉ ከሳተላይት ያለማቋረጥ መረጃ የሚቀበሉ ጣቢያዎችን በይፋ አገልግሎት አስጀምረዋል። በአፍሪካ ግብርናን በማዘመን የምግብ ዋስትናን ለማረጋገጥ ዲጂታል ግብርናን ማስፋፋት ወሳኝ መሆኑን የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ ሀዳዲ ገለጹ። በሐረርና በሌሎች የአገሪቱ አካባቢዎች የተከናወኑ የኮሪደር ልማት ፕሮጀክቶች ማራኪ መሆናቸውን ጎብኚዎቹ ተናግረዋል። በአገር አቀፍ ደረጃ እየተከናወኑ የሚገኙ የኮሪደር ልማት ስራዎች ከተሞችን ለኑሮና ለስራ ምቹ፣ ውብና ተወዳዳሪ እንዲሆኑ ማስቻላቸውን የከተማና መሰረተ ልማት ሚኒስቴር ገለጸ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁ የኢትዮጵያን ብልጽግና ህልውና ለማረጋገጥ ሁላችንም በየዘርፋችን እኩል መሮጥ ይጠበቅብናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስገነዘቡ። ጠቅላይ ሚኒስትሩ በመደመር መንግስት እይታ የዘርፎችን መርታ በሚል ርዕስ ለብልጽግና ፓርቲ ከፍተኛ አመራሮች ስልጠና ሰጥተዋል። በዚህ ወቅትም አንድ ሀገር ከሌሎች ኋላ ቀር የሚባለው በፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና ቴክኖሎጂ መስፈሪያዎች ከፍ ካለው ሀገር ዝቅ ብሎ ሲገኝ ነውም ብለዋል። የእድገት መገታት፣ ቀጣይነት ያለው እድገት አለመኖር፣ የፍጥነት መጓተት፣ የፖለቲካ ዙሪት፣ የኢኮኖሚ ስብራት የኋላ ቀርነት መገለጫዎች ተደርገው እንደሚወሰዱም አብራርተዋል። ተቋማዊ ውድቀት፣ ባህላዊ ዝቅጠትና ኢኮኖሚያዊ ልሽቀት የኋላ ቀርነት መንስኤዎች መሆናቸውንም አንስተዋል። በጊዜና በዘመን መቀደም የሚያስከትለው ጣጣ መዘንጋት፣ መዘግየትና መንሸራተት ነው ሲሉም አስገንዝበዋል። እየዘገየን በዘመን ስንቀደም ብዙ ጉዳዮች በእኛ እየተዘጉ ዘመን ሲለወጥ እኛ እዛው ቆመን እንቀራለን ብለዋል። ስለዚህ አካላዊ አጥር፣ ተቋማዊ አጥርና ባህላዊ አጥር የተሰኙ ሶስት የሀገር እድገት ከልካይ አጥሮች ካልፈረሱ በስተቀር እንደ ሀገር፣ እንደ ክልል ብሎም እንደ ከተማ እድገት አይመጣም ሲሉም ጠቁመዋል። እውቀትን አጥረን ገንዘብን አጥረንና ማደግ ፈልገን እንዴት ይሆናል? አብረው መሄድ አይችሉም ያሉት ጠቅላይ ሚኒስትሩ እድገት የሚመጣው እውቀትና ገንዘብ ያለበትን ቦታ አነፍንፈን ስንስብ እንጂ ስንገፋ አይደለም ብለዋል። በመሆኑም የኢትዮጵያን ብልጽግና ህልውና ማረጋገጥ የምንፈልግ ከሆነ የኢትዮጵያን ብልጽግና መስራት ብሎ መሰረት መጣል ከፈለግን ሁላችንም እኩል መሮጥ ይኖርብናል ሲሉም በአጽንኦት ገልጸዋል። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በአዲስ አበባና በክልል ከተሞች የተተከሉ ከሳተላይት ያለማቋረጥ መረጃ የሚቀበሉ ጣቢያዎችን በይፋ አገልግሎት አስጀመረ። የከተማና መሰረተ ልማት ሚኒስትር ዴኤታ ፈንታ ደጀን በዚህ ወቅት ዛሬ ስራ የጀመሩ ጣቢያዎች በከተሞች እየተመዘገበ ያለውን እመርታ ለውጥ በማጠናከር ረገድ ትልቅ አስተዋጽኦ እንዳላቸው አንስተዋል። በተለይም ከተሞችን በፕላን እንዲሁም በከተሞች ያለ መሬትን ቆጥሮ መዝግቡ በፍትሐዊነት ለመምራትና የቅየሳን ትክክለኛነትን ለማረጋገጥ የላቀ ፋይዳ እንደሚኖራቸውም ጠቁመዋል። በመረጃ ላይ የተመሰረተ ውሳኔ አሰጣጥን በማዳበርና ተጠቃሚዎች በቀላሉ ፈጣን አገልግሎት እንዲያገኙ ያስችላሉ ነው ያሉት። የከተማና መሰረተ ልማት ሚኒስቴር በቀጣይም 14 ከሳተላይት ያለማቋረጥ መረጃ የሚቀበሉ ጣቢያዎችን ለመገንባት እየሰራ እንደሚገኝም ገልጸዋል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ሙሉቀን ቀሪ በበኩላቸው የዲጂታል ኢትዮጵያ 2025 ስትራቴጂ ለዲጂታል ልማት መሰረት የሆኑ ቁልፍ ስኬቶች እንዲመዘገቡ ማስቻሉንም ጠቁመዋል። የቴክኖሎጂ መሰረተ ልማት ግንባታ ላይ ሰፋፊ ተግባራት መከናወናቸውን በማንሳት በቀጣይ ሚኒስቴሩ ከሳተላይት መረጃ የሚቀበሉ ጣቢያዎችን ለማስፋፋት በትብብር እንደሚሰራም ጠቁመዋል። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር ዶክተር አብዲስ ኃይልማ ዛሬ ስራ የጀመሩት መረጃ ተቀባይ ጣቢያዎች ዘመናዊ ቴክኖሎጂ የተሟላላቸው ናቸው ብለዋል። ለቅየሳ ሙያተኞች፣ ለተመራማሪዎች፣ ለአደጋ ስጋት ተንታኞች፣ ለመልክዓ ምድርና ለልዩ አገልግሎት ካርታ አዘጋጅ ባለሙያዎች የቦታዎችን አሁናዊ ሁኔታ መረጃ ለማግኘት እንደሚያስችሉም ገልጸዋል። የህንፃ፣ የመንገድ፣ የድልድይና የግድብ ግንባታ ፕሮጀክቶች ጥራት ባለው ጂኦስፓሻል መረጃ ላይ ተመስርተው እንዲነደፉና እንዲገነቡ ከፍተኛ ፋይዳ እንዳላቸውም ጠቁመዋል። የግብርና፣ የኢንዱስትሪ፣ የማዕድንና ሌሎች የኢኮኖሚ ዘርፎች እንዲዘምኑ በቂ መረጃ በማቅረብ የላቀ ፋይዳ እንደሚኖራቸውም ነው ያነሱት። በተጨማሪም የመሬት አስተዳደርን ዘመናዊና ጥራት ያለው እንዲሆን ያስችላሉ ብለዋል። እንዲሁም የአንድን ቦታ መገኛ ከጂፒኤስ ሳተላይቶች 24 ሰዓት በመቀበል ከፍተኛ ጥራት ያለው መረጃ የሚያቀርብ እንደሆነም ተገልጸዋል። በሐረርና በሌሎች የሀገሪቱ አካባቢዎች የተከናወኑ የኮሪደር ልማት ፕሮጀክቶች ማራኪ መሆናቸውን ጎብኚዎቹ ተናግረዋል። በቱሪዝም ሚኒስትር ሰላማዊት ካሳ የተመራው አምባሳደሮችና የዓለም አቀፍ ተቋማት ተወካዮች ልዑካን ቡድን ሰሞኑን በሐረር ከተማ የሚገኙ የቱሪስት መስህቦችን ጎብኝተዋል። አስተያየታቸውን ለኢዜአ የሰጡ አምባሳደሮችና ዓለም አቀፍ ልዑካን ቡድን አባላት በጀጎል ዓለም አቀፍ ቅርስና በሐረር በተከናወኑ የሚያስደምሙ የመልሶ ማልማት ስራዎች መደነቃቸውን ተናግረዋል። በኢትዮጵያ የሩማንያ አምባሳደር ጁሊያ ፓታኪ እንዳሉት ዓለም አቀፍ ቅርስ የሆነው ጀጎል በተደረገለት እድሳት ይበልጥ ተውበዋል። የእድሳትና እንክብካቤ ስራውም ጎብኚውን ቀልብ እንዲስብ ተደርጎ መከናወኑን ጠቁመው እንደዚህ አይነት ስራዎች ተጠናክሮ መቀጠል ይገባልም ብለዋል። በሐረር የሚደነቁ ታሪካዊና ጥንታዊ የመስህብ ስፍራዎችን ተመልክቻለሁ፣ በዚህም በጣም ተደንቄያለሁ ያሉት ደግሞ በኢትዮጵያ የኢንዶኔዥያ አምባሳደር ፌዛል ቼሪ ስደራታ ናቸው። ማህበረሰቡም እንግዳ ተቀባይ መሆኑን በተግባር አሳይተውናል። በሌላ ጊዜ ከቤተሰቦቼ ጋር ተመልሼ በመምጣት ጉብኝት አደርጋለሁ ሲሉም ተናግረዋል። በኢትዮጵያ የዩናይትድ ኪንግደም አምባሳደር ዳረን ዌይ ሐረር ከተማ እምቅ የቱሪዝም ሀብት መኖሩን መመልከታቸውን ገልጸው በከተማው እየተሰሩ የሚገኙ የኮሪደር ልማት ስራዎችም ለቱሪዝም
ዘርፉ እድገት አስተዋጽኦ እንዳላቸውም አንስተዋል። በሐረር ከተማ ያየናቸው የመስህብ ስፍራዎች አግራሞት የሚፈጥሩና የሚደነቁ ናቸው። በዚህም እናመሰግናለን ሲሉም ተናግረዋል። በኢትዮጵያ የዩኔስኮ ላይዘን ኦፊስ ዋና ዳይሬክተር ዶክተር ሪታ ቢሱናት ሐረር በውስጡ የያዘቻቸው ታሪካዊ ቅርሶች ይበልጥ ሊጎበኙ የሚገቡ ናቸው። እኛም አስደሳች ጉብኝት አድርገናል ብለዋል። የቱሪዝም መስህቦችን መልሶ በማልማትና ለጎብኚዎች ምቹ በማድረግ አበረታች ተግባራት መከናወናቸውንም ጠቁመዋል። በአፍሪካ ግብርና በማዘመን የምግብ ዋስትናን ለማረጋገጥ ዲጂታል ግብርና ማስፋፋት ወሳኝ መሆኑን የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ ሀዳዲ ገለጹ። የአፍሪካ ህብረት ያዘጋጀው የመጀመሪያው የዲጂታል ግብርና ጉባኤ በአዲስ አበባ እየተካሄደ ነው። ጉባኤው ኢኖቬሽንና የዲጂታል መፍትሄዎችን ለግብርና ዘርፍ በመጠቀም የአፍሪካ መጻኢ ጊዜ ብሩህ ማድረግ በሚል መሪ ሀሳብ ነው እየተካሄደ ያለው። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ ሀዳዲ በዚህ ወቅት እንደተናገሩት ህብረቱ ዲጂታላይዜሽንን የልማት አጀንዳው አድርጎ እየሰራ ነው። የግብርናው ዘርፍም በዚህ የዲጂታላይዜሽን አህጉራዊ ስትራቴጂ ውስጥ ትኩረት እንደተሰጠውም አንስተዋል። ኮሚሽኑ አባል ሀገራት ለዲጂታል ግብርና መረጃ አጠቃቀምና አስተዳደር አመቺ ፖሊሲዎችን እንዲያዘጋጁና እንዲተገብሩ ድጋፍ ያደርጋልን ብለዋል። ለአርሶ አደሮች፣ ለግብርና ባለሙያዎችና ለወጣቶች በዲጂታል ክህሎቶች ዙሪያ ስልጠና እንደሚሰጥም አረጋግጠዋል። የግብርና ሚኒስትር ዴኤታ ዶክተር ኢፋ ሙለታ እንዳሉት ኢትዮጵያ በግብርናው ዘርፍ ትራንስፎርሜሽን ለማምጣት ዲጂታል ግብርናን እንደ ቁልፍ ስልት ወስዳለች። መንግስት ከተለያዩ ባለድርሻ አካላት ጋር በመተባበር ዘርፉን ለማዘመን የተለያዩ ስራዎችን እያከናወነ እንደሚገኝም ገልጸዋል። የግብርና ኤክስቴንሽን አገልግሎትን በስማርት ስልኮች አማካኝነት ተደራሽ ማድረግ፣ ትክክለኛ የግብርና መረጃዎችን በአንድ ቋት መያዝና ማዘመን ላይ እየተሰራ ነው ብለዋል። በሀገር አቀፍ ደረጃ እየተከናወኑ የሚገኙ የኮሪደር ልማት ስራዎች ከተሞችን ለኑሮና ለስራ ምቹ፣ ውብና ተወዳዳሪ እንዲሆኑ ማስቻላቸውን የከተማና መሰረተ ልማት ሚኒስቴር ገለጸ። የከተማና መሰረተ ልማት ሚኒስቴር ዴኤታ ፈንታ ደጀን ለኢዜአ እንዳሉት መንግስት ከተሞችን ለዜጎች ኑሮ ምቹና ተስማሚ ከማድረግ ባለፈ ተወዳዳሪ እንዲሆኑ በልዩ ትኩረት እየሰራ ይገኛል። እንዲሁም አረንጓዴ ስፍራዎችን ለማስጠበቅ ያለአግባብ ታጥረው የቆዩ መሬቶች ጥቅም ላይ እንዲውሉ አስቻይ ሁኔታ መፍጠሩንም ተናግረዋል። በመሆኑም የዜጎችን ፍትሐዊ ተጠቃሚነት ከማረጋገጥ ባሻገር ዘመናዊና ተወዳዳሪ ከተሞችን ለመገንባት የኮሪደር ልማቱ ትልቅ መነቃቃት መፍጠሩን አንስተዋል። በአሁኑ ወቅት የኮሪደር ልማት ስራዎች በሁሉም ክልሎች ባሉ ከ70 በላይ በሚሆኑ ከተሞች እየተከናወኑ መሆኑን ገልጸው በቀጣይ በሁሉም የሀገሪቱ ከተሞች ለማስፋት እየተሰራ እንደሚገኙም ጠቁመዋል። የልማት ስራዎቹ የከተሞቹን ገጽታ የሚቀይሩና ኢኮኖሚያዊና ማህበራዊ ጠቀሜታቸው ከፍ ያለ መሆኑንም ሚኒስትር ዴኤታው ገልጸዋል። የኮሪደር ልማቱ ከተሞችን ለኑሮና ለስራ ምቹ ከባቢ እንዲኖራቸው እንዲሁም ውብና ማራኪ ገጽታ እንዲላበሱ ማድረጉን ጠቅሰው ተወዳዳሪነታቸውም እያደገ መምጣቱንም አንስተዋል። ለአብነትም አዲስ አበባን ዘመናዊ ውብና ተወዳዳሪ ከተማ በማድረግ ዓለም አቀፍ መድረኮችን ለማስተናገድ ግንባር ቀደም ተመራጭ እንድትሆን ማስቻሉንም ገልጸዋል። ዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ሰላም ነው።